ጌታ የተባረከ ይሁን። ዛሬ ፎር ሹር አንድ መልእክት ይዛችሁ ትሄዳላችሁ። በጣም እግዚአብሔር ተናግሮኝ ነው የመጣሁት። ክብር ለኢየሱስ ይሁን። እማገለግለው የመጽሐፍ ሚልክያስ ላይ ነው ያለው ከ6 እስከ 14 እንደዚህ ይነበባል። ቴንኪዩ ለእግዚአብሔር ቃል ክብር ስላላችሁ። እንደዚህ አነባለው። ልጅ አባቱን ባሪያም ጌታውን ያከብራል። እኔ አባት ከሆኑ ክብሬ የታል? ጌታስ ከሆኑ መፈራቴ የታል? ይላል የእግዚአብሔር ጸባኦት። ካህናት ሆይ ስሜን የምታቃልሉ እናንተ ናችሁ። እናንተ ግን ስምህን ያቃለልነው እንዴት ነው ትላላችሁ። በመሰዊያዬ ላይ የረከሰ ምግብ ታስቀምጣላችሁ። እናንተ ግን ያረከስን እንዴት ነው ትላላችሁ። የእግዚአብሔር ገበታ የተናቀ ነው በማለታችሁ። የታወረውን እንስሳ ለመሰዋት ስታቀርቡ ያ በደል አይደለምን? አንካሳውንም ወይንም በሽተኛውን እንስሳ መስዋዕት አድርጋችሁ ስታቀርቡ ያ በደል አይደለምን? ያንን ለገዣችሁ ብታቀርቡ በእናንተ ደስ ይለዋልን ወይስ ይቀበለዋልን? ይላል የእግዚአብሔር ጸባኦት። አሁን ግን እንዲራራልን፣ እስቲ እንዲራራልን በሉ፣ እግዚአብሔርን ለምኑ። እንዲህ አይነቱን መስዋዕት ይዛችሁ ስትቀርቡ ይቀበላችኋልን? ይላል የእግዚአብሔር ጸባኦት። በመሰዊያዬ ላይ በከንቱ እሳት እንዳታነዱ ምን ነው ከእናንተ አንዱ የቤተ መቅደሱን ደጅ በዘጋ ኖሮ በእናንተ ደስ አይለኝም፣ ከእጃችሁ ምንም አይነት ቁርባን አልቀበልም ይላል የእግዚአብሔር ጸባኦት። ከፀሐይ መውጫ እስከ መግቢያዋ ድረስ ስሜ በሕዝቦች መካከል የከበረ ይሆናል። በየስፍራውም ሁሉ ለስሜ ዕጣን ንጹህ ቁርባን ያቀርባሉ። ስሜ በሕዝቦች መካከል የከበረ ይሆናል። እስቲ ስሙ በሉ። እስቲ በሕዝቦች መካከል የከበረ ይሆናል። ስሙ በሉ። እስቲ በእኛ መካከል የከበረ ይሆናል። እናንተ የእግዚአብሔር ገበታ እርኩስ ነው፣ ምግቡም የተናቀ ነው በማለት ታቃልላላችሁ። ደግሞ ይህ ድካም ነው በማለት እንዴት እንደሚያስፈራኝ ይሄ ቃል በንቀት ጢቅ ምንድነው ጢቅ በስመ አብ አላችሁበት ይላል የእግዚአብሔር ጸባኦት። በቅሚያ የመጣውን እንስሳውን የጌታ የታመመውን እንስሳ ቁርባን አድርጋችሁ ስታቀርቡ ከእጃችሁ መቀበል ይገባኛልን? ይላል እግዚአብሔር። በመንጋ ውስጥ ተቀባይነት ያለው ተባዕት በግ ኖሮት ይህንኑ ሊሰጥ ተስሎ በማታለል ነውር ያለበትን እንስሳ ለጌታ የሚሰዋ እርጉም ይሁን። እኔ አለ ታላቅ ንጉሥ ነኝ፣ ስሜም በሕዝቦች ዘንድ ሊፈራ የሚገባ ነው ይላል እግዚአብሔር ጸባኦት። እጆቻችንን የተቀደሱ እጆቻችንን ከፍ እናርግ። የኔ አምላክ ይሄው ካለንበት ቦታ በፊት ተሰብስበናል። ዛሬ የሚረባንን እንድትናገር በብዙ ጥያቄ ውስጥ የመጡ ካንተ ለመስማት ካንተ ለመማር የመጡ አምላክ ሆይ ከጥያቄያችን በፊት የሚሆን ምስጋና፣ ከልመናችን በፊት የሚሆን ውዳሴ ከዚህ ጉባኤ ላንተ ይሁን። መገኘት ለኛ ጌታ ሆይ ከሁሉ በላይ ነው። በመገኘት ውስጥ ለዘመናት የሆኑ ጥያቄዎች እንዳልነበሩ ይሆናሉ።
ነገሩ ሳይቀየር ባንተ እንረካለን። አባቶይ ክብር ላንተ ይሁን። ለሕዝብ መጽናናት ይሁን። እግዚአብሔር ሆይ ላንተ ክብር፣ ለሕዝቡ ጥቅም አሁንም በዚህ ጉባኤ መካከል እንድትንቀሳቀስ በኢየሱስ ስም ጸልያለሁ። ክብር ላንተ ብቻ ይሁን በኢየሱስ ስም አሜን። ክብር ለጌታ ይሁን። ዛሬ የማወራበት ትምህርት የሚበልጥ መስዋዕት በሚል ነው ማወራው። ክብር ለኢየሱስ ይሁን። አንድ ጊዜ ንጉስ ሺሻቅ የሚባል ግብፃዊ እስራኤልን ሊወር መጣ ይላል መጽሐፍ ቅዱስ። ሺሻቅ እስራኤልን ሊወር በሚመጣ ጊዜ የእስራኤል ንጉስ የነበረው ኢዮርብዓም ነው። እንደምታውቁት ደግሞ ኢዮርብዓም የሰለሞን የመጀመሪያ የበኩር ልጁ ነው። ሰለሞን ወደ አሞናዊ ሴት ሄዶ ወደ ናአሴት ሴት የሆነ ሴት ጋር ሄዶ ነው ኢዮርብዓምን የወለደው። ኢዮርብዓም በእስራኤል ላይ 17 ዓመት ነግሷል። በዛን ጊዜ ንጉስ ሺሻቅ እስራኤልን ወረራት ይላል። በአምስተኛው ዓመት ነው እስራኤልን ሊወር የመጣው። በጣም በመንፈሳዊ ነገራቸው ያስቆለቆሉበት ጊዜ ነው። መንፈሳዊ ነገራቸው የወረደበት ጊዜ ነው። ንጉስ ሺሻቅ ከግብጽ መጣና እስራኤልን ወረራት ይላል። በአምስተኛው ዓመት ኢዮርብዓም እየመራ እስራኤል ወደ አዘቅት ውስጥ እየሄደች፣ እስራኤል እየፈረሰች፣ እስራኤል እየደከመች፣ እስራኤል ያላትን ሀብትና ጌጥ በሙሉ እያዘረፈች፣ እግዚአብሔርም በእነሱ መካከል እየተናቀ እየተሰደበ የአሕዛብ አማልክትን በማምለክ እግዚአብሔርን ያስቆጡበት ዘመን ነው የኢዮርብዓም ዘመን። በአምስተኛው ዓመት እግዚአብሔር አሳልፎ ሰጠ ለግብፃውያን። ሺሻቅ መጣና እስራኤልን ወረራት። የሚገርማችሁ በዛን ጊዜ ሰለሞን የእስራኤልን ቤተ መቅደስ ቤተ መንግስቱንም ጭምር ያሰራው በወርቅ ነው። የበሩ እጀታዎች ጭምር ሳይቀር ቤት ውስጥ የሚታዩ ነገሮች ሁሉ የተሰሩት በወርቅ። ወርቅ ደግሞ የሀብት መገለጫ ነው። ወርቅ ደግሞ የጥንካሬ መገለጫ ነው። እግዚአብሔር ለሰለሞን ከሰጠው ጥበብና ሞገስ የተነሳ በአካባቢው ያሉ ነገስታቶች ሁሉ ይገብሩለት ነበር። እግዚአብሔር ከሰጠው ጥበብ ሞገስ የተነሳ አካባቢው ላይ ያሉ መንግስታት በሙሉ ይገብሩለት ነበር። እግዚአብሔር እንዴት አይነት ፌቨር ነው የሰጠው! እና ያን የመሰለ ቤተ መቅደስ፣ ያን የመሰለ ቤተ መንግስት ኢዮርብዓም በነገሰ ጊዜ ተናቅ። ግብፃውያን መጡ፣ ሺሻቅ መጣ። የእስራኤልን ሀብት በሙሉ ዘንጉን፣ ጽላንጽሉን፣ የብረት በሮችን በሙሉ ገነጣጥሎ ይዞት ሄደ። ከዛ ኢዮርብዓም አይደነግጥም፣ ዝም አለ። የሚገርማችሁ ያንን አገልግሎት፣ ያንን የከበረ የእግዚአብሔርን መቅደስ ወድቆ ንስሐ ገብቶ ማረን፣ በድለናል፣ ለጠቢቡ ሰለሞን የሰጠውን ያንን ጥበብ መልስልን፣ ያንን ክብር እንደገና አጎናጽፈን እንደማለት ያንን አገልግሎት፣ ያንን የመቅደስ ሥርዓት በምን አስቀጠለው ብትሉኝ፣ በነሐስ አስቀጠለው። ዋው! እግዚአብሔር አዘነ። ነሐስ በወርቅ የነበረውን አገልግሎት፣ ወርቅ እንዳልኳችሁ የእግዚአብሔርን ታላቅነት፣ ይሄንን ጽላንጽል፣ ይሄንን የመቅደስ ዕቃዎች በሙሉ ለጦርነት አይደለም የሚጠቀሙት። እግዚአብሔር በእነሱ መካከል ትልቅ እንደሆነ፣ እግዚአብሔር ከሌሎች አማልክት የተሻለ እንደሆነ፣ የእግዚአብሔር መንግስት እንዴት እንደጸና ክብሩን የሚገልጥ ዕቃ ነው። የመቅደስ ዕቃ በወርቅ የተሰራበት ምክንያት ያንን አገልግሎት ኢዮርብዓም በምን አስቀጠለው? በነሐስ በሚመስል ነገር አስቀጠለው። ፌክ በሆነ ነገር አስቀጠለው። አይደነግጥም፣
ኢትስ ኦኬ። ወርቅ ባይኖርም ነሐስ አለ። ነሐስ ማለት የእግዚአብሔርን መንግስት ደካማነት ማሳያ። ነሐስ የእግዚአብሔር መቅደስ ስራ ኢትስ ኦኬ በነሐስም ይቀጥላል። ለምን ወርቅ ብሎ ኢዮርብዓም ከሚቀርበት በነሐስ አስቀጠለ፣ በሚመስል ነገር አስቀጠለ። ዛሬም በእኛ ዘመን ያ የነበረው ክብር፣ ያ የነበረው የእግዚአብሔር ፕሬዘንስ፣ ያ የነበረው የእግዚአብሔር አስፈሪነት፣ ያ የነበረው የእግዚአብሔር ግሎሪ በሚመስል ነገር እንዳይቀጥል እግዚአብሔር የወርቁን ዘመን ይመልስልን። ወይን ሶስት ሰው ነው አሜን ያለው? በወርቅ የነበረው በነሐስ ፌክ በሆነ በሚመስል ነገር ዛሬም በቤተ ክርስቲያን ውስጥ የሚመስሉ ነገሮች፣ ወርቅ የሚመስሉ ግን ቅብ ነሐስ የሆኑ ነገሮች እጅግ በዝተዋል። እግዚአብሔር የእውነት ከልቤ እጸልይ ከነበራቸው ጸሎቶች ውስጥ አንዱ በቤተ ክርስቲያን ውስጥ የነበረው ያ ግሎሪ፣ ያ አስፈሪነት በሚመስል ነገር አይቀጥም። ወድቀንም በጭንቅላታችንም ቆመን ቢሆን ያን ክብር ብናስመልስ አይሻልም? ልዩነታችን እኮ እሱ ነው። ልዩነታችን እኮ ያ ክብር ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ወዳጆቼ እንደነገርኳችሁ በሚመስል ነገር ቀጠለ። ዛሬም ዓለም ላይ እጅግ በጣም እቺ ነገር ላውልቃት። ክብር ለኢየሱስ ይሁን። ዛሬም ኢኮኖሚስቶችን ሄዳችሁ ወይንም እዚህ ያጣናችሁ ትኖሩ ይሆናል። የማርኬቱ ችግር ዶዬ የዕቃ እጥረት አይደለም። የማርኬቱ ችግር ምንድነው ተብለው ቢጠየቁ አንድ ኢኮኖሚስት ወይንም ደግሞ ቢዝነሱ ላይ ያለ ሰው ቢጠይቁት ተመሳስሎ የገቡ ዕቃዎች ናቸው ብሎ እንደሚመልስ እርግጠኛ ነኝ። ተመሳስሎ የገቡ ዕቃዎች። ይሄንን ደግሞ በመስራት ቻይና የተባረከች ናት። በጣም የተመሳሰሉ ነገሮች መለየት እስካትችሉ ድረስ ፌክ የሆኑ ኦሪጂናል ያልሆኑ ዕቃዎች በዝተዋል። በጣም የሚገርመው ጫማ ለመግዛት ብትሄዱ አዲዳስ ነው የገዛውት ብለህ ነው አንተ አዲባስ ብሎ ይጽፉልህና አንድ ሰዓት አርገው ከተማ አትሄድም፣ ያቃጥላል። አርጌው ስለማቅ ነው። አሁን ጌታ ታሪክን ቀይሮ ነው። በጣም ኤሌክትሮኒክስማ ጉድ ነው። አንተ 20 ምናምን ሺህ ብር አውጥተህ ገዝተህ ሶስተኛው ቀን ላይ አይሰራም። ልብስ ላይ ብትሄዱ እንዴ ምን ውስጥ ያልገባ ነገር አለ? በርበሬ ቀይ አፈር ይቀላቅላሉ ወጋው። ቅቤ ውስጥ ሙዝ ይቀላቅሉና አቤት ከእንትን ቅቤ ነው ይሉሻል። ገዝተ ስትሄድ ውሃ ይል። ምን ጉድ ነው? ቀይጠውት ፌክ የሆነ ነገር። የማርኬቱ ችግር ዕቃዋል ጥራት የለም። በየሚዲያው የምታዩት ተመሳስሎ ከተሰሩ ተጠበቁ። እስክሪፕቶ አይቀር፣ ደብተር አይቀር፣ ሁሉም ነገር ሃይ ኮፒ አለ። የሚልኪያስ መጽሐፍ የሚጮህ ይሄንን ጩኸት ነው። የሚልኪያስ መጽሐፍ ምንድነው የሚለው? እስራኤል ከ70 ዓመት ግዞት በኋላ ተማርከው ወደ ባቢሎን ከሄዱ በኋላ የ70 ዓመት ግዞታቸውን ጨርሰው እግዚአብሔር ከመለሳቸው በኋላ በመቅደስ ውስጥ መስዋዕት ያቀርባሉ። መስዋዕቱ ግን ጥራት የለም። በብሉይ ኪዳን ላይ ስታነቡ 39ኙንም መጽሐፎች ሄዳችሁ ስታነቡ እግዚአብሔር 3 አካላትን ይወቅሳል። ነገስታትን፣ ካህናትንና ህዝቡን። የሚልኪያስን መጽሐፍ ሄዳችሁ ስታነቡ እግዚአብሔር በዋነኛነት የሚወቅሰው 2 አካላትን፣ ካህናትንና ህዝቡን። ምንድነው እያለ ያለው? እስራኤል ከግዞት ከመጣ በኋላ መስዋዕት ያቀርባል። መስዋዕቱን በጊዜው ይሰጣል። ግን ይዞ የሚመጡት መስዋዕት ኳሊቲ የለው።
እግዚአብሔር በሚልክያስ መጽሐፍ ላይ እየጮኸ ያለው አምልኮ ጎሏል አይደል? አምልኮው ግን ጥራት የለው። እስራኤላውያን ሰዓት እንኳን አያዛንፉም። እናንተ በጊዜው ያመጣሉ፣ በሰዓቱ መስዋዕት ያመጣሉ። ግን የሚያመጡት መስዋዕት ረከሰ፣ ኳሊቲ ዋው። እግረ መንገዴ መስዋዕት ማለት እናንተ ከእግዚአብሔር ጋር ምህረትን ለመቀበል፣ ከእግዚአብሔር ጋር ፌሎሺፕ ለማድረግ፣ ከእግዚአብሔር ጋር ኢንካውንተር እንዲኖራችሁ ይዛችሁ የምታመጡት እንስሳ ማለት ነው መስዋዕት። መሰዊያው ደግሞ ያንን ይዛችሁ የመጣችሁትን እንስሳ የምትሰውበት ስፍራ ምን ይባላል? መሰዊያ ይባላል። የእግዚአብሔር ስም የተባረከ ይሁን። እስራኤል መስዋዕት ይዞ መጣ። ይዞ ሲመጣ ግን ፌክ ደካማ እዚህ ግባ የማይባል መስዋዕት ለእግዚአብሔር ቤት ይሰጥ። እግዚአብሔር ካህናቱን ይወቅሳል። ካህናት የእግዚአብሔር ንግግር ናቸው። ካህናት የእግዚአብሔር ምህረት፣ የእግዚአብሔር ቁጣ ናቸው። በሰውና በእግዚአብሔር መካከል ሆነው ህዝቡን ከእግዚአብሔር ጋር የሚያገናኙ ናቸው። ካህናት በምንም ተአምር ህዝቡን አይወክሉ። ካህናት የእግዚአብሔር ወገን ናቸው። እግዚአብሔር እየወቀሰ ያለው ካህናቱ፣ ቀጥሎ ህዝቡን ይወቅሳል። እስራኤል በሰዓቱ ለደቂቃ ወደ ኋላ አይዘገዩም፣ መስዋዕት ያመጣሉ። የሚልክያስ መጽሐፍ የሚለው ግን ኳሊቲው ወርዷል። ይህንን መስዋዕት ከናንተ አልቀበል። ዘሌዋውያንን እስቲ ያውጡ ምዕራፍ 12 ምዕራፍ 22 ቁጥር 21 ላይ እንደዚህ ይላል፣ ማንኛውም ሰው ስለቱን ለመፈጸም ወይንም በፈቃዱ ለማቅረብ የደህንነትን መስዋዕት ወይንም በሬን ወይንም በግን ለእግዚአብሔር ሲያቀርብ ይሰምርለት ዘንድ ፍጹም ይሁን። ክብር ለኢየሱስ ይሁን። ምን ይሁን? ፍጹም ይሁን። እግዚአብሔር ይቀበለው ዘንድ መስዋዕቱን እግዚአብሔር እንዲያሸተው፣ እግዚአብሔር እንዲቀበለው ይዞት የመጣው መስዋዕት ምን ይሁን? ፍጹም ይሁን። ዘዳግም ላይ ሄዳችሁ ስታነቡ 15 ቁጥር 21 ላይ ነውረኛውን ወይንም አንካሳ ወይንም እውር ቢሆን አንዳች ክፉ ነውር ቢኖረው ለአምላክ ለእግዚአብሔር አትሰዋው ብሎ እግዚአብሔር ስታንዳርድ አውጥቷል። ይሄንን የተናገረው እግዚአብሔር በፍየሉ ላይ ወይንም በበጉ ላይ ይዛችሁት በምትመጡት መስዋዕት ላይ አንዳች እንከን ቢኖርበት፣ ጉዳት ቢኖርበት ለእግዚአብሔር ለአምላክ አትሰዋው፣ መስዋዕት ይሰምርለት ዘንድ ይዘ የምትመጣው መስዋዕት ፍጹም ይሁን ብሎ እግዚአብሔር በካህናት በኩል ለህዝቡ ምን ሰጥቷል? ስታንዳርድ አስቀምጧል። ወዳጆቼ አንድ ሰው መስዋዕት ይዞ ቢመጣ ይዞት የመጣው መስዋዕት አንካሳ ቢሆንም ያ የእንስሳው ውጫዊ ክፍል እናንተ ለእግዚአብሔር ያላችሁን ውስጣዊ ማንነት ይገልጣል። አልሰማችሁኝም? የእንስሳው ምንነት አይነ ስውር ቢሆን፣ ጉንድሽ ቢኖርበት፣ እከክ ቢኖርበት፣ አንዳች ጉዳት ቢኖርበት የእንስሳው ውጫዊ ማንነት እናንተ ለእግዚአብሔር ያላችሁን ውስጣዊ አስተሳሰብ ይገልጣል። መስዋዕት ይዛችሁ ስትመጡ ይሰምርላችሁ ዘንድ ፍጹም ይሁን ብሎ እግዚአብሔር ለካህናቱ ስታንዳርዱን አስቀምጧል። እስራኤል ግን መስዋዕቱን ያመጣሉ። የሚያመጡት መስዋዕት ኳሊቲ የለው። እሺ በምን አወረዱት? ቁጥር 8 እዩት ምን አይነት መስዋዕት እንዳመጡ። እውር መስዋዕትን ስታቀርቡ ይህ ክፉ አይደለምን? አንካሳውንና የታመመውን ስታቀርቡ ይህ ክፉ አይደለምን? ያንን ለአለቃ አቅርብ። በውኑ ባንተ ደስ ይለዋልን? ወይንስ ፊትን ይቀበላልን? ይላል የሰራዊት ጌታ እግዚአብሔር። እስራኤል መስዋዕቱን ያመጣሉ በጊዜው። የሚያመጡት መስዋዕት ግን ቢሸጡት ማያወጣ ቢኖርም ባይኖርም ያን ያክል
ሲግኒፊካንት ለውጥ ቤታቸው ውስጥ የማይመጣ መስዋዕት ይዞ መምጣት ጀመሩ። አንካሳውን እየፈለጉ አንድ እስራኤላዊ ቤት በመናባችሁ ልውሰዳችሁ። አንድ በግረኛ ብዙ ከብቶችን፣ ፍየሎችን፣ በጎችን ይጠብቃል። በጣም የሚገርማችሁ ይሄ እረኛ ከለታት አንድ ቀን አንዲት በግ ወደ ኋላ ትቀርበትና እግሯ ተሰብሮ አይኗ ጠፍቶ ቀበሮ ግማሿን ቦጭቆ ተጎርታ አስጣላት። ከዛ ባለቤቱ ሲመጣ ሚስቱንና ልጆቹን ከጠየቀ በኋላ ቀጥሎ የሚጠይቀው እረኛውን እንዴት ነው በጎቹ ደህና ናቸው ወይ ፍየሎቹስ እንዴት ናቸው ብሎ ይጠይቃል። እስራኤላዊ በሚጠይቅበት ጊዜ ያ እረኛ እንደ ከዚህ ቀድሞ ኮራ ብሎ አልመለሰለት። ደህና ናቸው እንዴ ምን ነው ፊት ላይ ግን ሐዘን ይታያል ብሎ ሲጠይቀው አዎ ድንገት አንዲት በግ ወደ ኋላ ቀረችና ቀበሮ እግሯን ሰበረው። አይ ብዙ አይደለም አንድ አይኗም ጠፍቷል፣ የተወሰነ ከጎኗም ላይ ተቦጭቋል። እሺ በቃ አትጨነቅ፣ ሌሎቹን ይዘህ አሰማራ። እሺ ጋሼ እቺንስ ምን ሊያረጓት? እቺ ለመቅደስ ትሆናለች፣ ለእግዚአብሔር ይዣት ሄዳለሁ። ዋው! እስራኤል መስዋዕት ይዞ ይመጣል። ይዞ የሚመጣው መስዋዕት ግን ቤቱን የማይነካ ኪሱን የማይነካ ቢሸጥም ቢኖርም ባይኖርም ህይወቱ ላይ ምንም ለውጥ የማያመጣውን መስዋዕት ለእግዚአብሔር ቤት ይዞ መምጣት ጀመረ። እግዚአብሔር በሚልኪያስ መጽሐፍ ላይ እየጮኸ ያለው አምልኮው አለ ግን ወርዱ። መስዋዕት ታመጣላችሁ፣ የምታመጡት መስዋዕት ግን የማይፈለግ እናንተ ቤት ውስጥ የማይጠቅም ብትሸጡት ኪሳችሁን የማይሞላ ቤታችሁን የማይነካ ጓዳችሁን የማይነካ መስዋዕት ነው የምታመጡት ብለዋል። እስራኤል መስዋዕት ያቀርባል ግን በጊዜው መስዋዕት ወረደ። ዋው ምን ጉድ ነው! እሺ ቁጥር 13 ላይ ደግሞ ሄደን እናንተ ይህ ድካም ነው ብላችሁ ጢቅ አላችሁበት ይላል የሰራዊት ጌታ እግዚአብሔር። ምንድነው አላችሁበት? ድካም ነው ብላችሁ ጢቅ አላችሁበት። እስራኤል መስዋዕቱን ብቻ አይደለም ያወረደው የኔ ቤተሰቦች፣ መስዋዕቱን የሚያመጡበት መንፈስ ወረደ። አሁን ፊት የለ ፍትፍት የለ። ከዚህ በፊት ወደ መቅደስ ሲመጡ መስዋዕት ለመሰዋት ሲመጡ በደስታና በእልልታ ነው ወደ እግዚአብሔር መቅደስ የሚገቡት። ወደ እግዚአብሔር ቤት ሲመጡ በደስታ ለመሰዋት ሲመጡ እልል እያሉ እስራኤላውያን የሚመጡበት ነው። አሁን ግን የሚያመጡትን መስዋዕት ድካም ነው ብለው ጢቅ ቢቀበል ይቀበል። ይህም ሲበዛበት ነው ፊታቸውን አትረዝሙ። መስዋዕት የለ ፊት የለ። የሚያመጡት መስዋዕት ወረደ፣ የሚያመጡበት መንፈስ ወረደ። ኳሊቲ የለውም። ያንንም እንኳን በደስታ ሳይሆን የሚያመጡት ድካም። እስቲ ደግሞ መቅደስ እንሂድ፣ እስቲ ደግሞ እንሰዋ፣ እስቲ ደግሞ አምልኮ አለ ዛሬ እንሂድ እንዳይጨቀጭቁን እያሉ ነው የሚመጡት። ያችንም ፊታቸው ሐውልት ረጅም መስሎ በድካም መንፈስ በማናለብኝነት በቸልታ ኦኬ ቆይ እስቲ አስብበታለሁ እያሉ መስዋዕት። ምንድነው የእግዚአብሔር መልስ? እግዚአብሔር ምን አለ ይሁን? መስዋዕቱን አውርደውት መንፈሱ ወርዶ ምን ይላል እስቲ እንየው። ቁጥር 10 ላይ በመሰዊያ ላይ እሳትን በከንቱ እንዳታቃጥሉ ከእናንተ ዘንድ ደጅ የሚዘጋ ሰው ምን ነው በተገኘ። በእናንተ ደስ አይለኝ፣ ቁርባንንም ከእጃችሁ አልቀበልም ይላል የሰራዊት ጌታ እግዚአብሔር። ከእናንተ ሰው አንድ የሚያገለግለኝ ይፈልጋል። ምን አይነት አገልግሎት? በር የሚዘጋ። ለምን? ይሄንን የረከሰ መስዋዕት በቤቴ እንዳታመጡ፣ በመሰዊያ ላይ በከንቱ እንዳታቃጥሉ። ከእናንተ አንድ ሰው የቀና ፈልጋል፣ ደጅ የሚዘጋል
እግዚአብሔር የትም ፍጩ ዱቄቱን አምጪ አይቀበልም። አንተን ሳይቀበል መስዋዕትን አይቀበልም። የረከሰ ነገር በእግዚአብሔር መቅደስ ላይ እንዲተረማመስ እግዚአብሔር አይፈቅድም። አምጡ አላለም፣ ኢትሶኬ አላለም። ካህናት ኢትሶኬ ሲሉ እግዚአብሔር ካህናቱ ላይ እናንተ ስሜን የምታቃልሉ ምን ሆናችሁ ነው? ደጅ የሚዘጋ ፈልጋለሁ ከናንተ መካከል ይህንን መስዋዕት የሚገለብጥ የቀን ክብሬን የማይመጥን ስሜን የማይመጥን መስዋዕት ይዛችሁ ስትመጡ ከናንተ መካከል ደጅ የሚዘጋልኝ ሰው ፈልጋለሁ። አልቀበልም፣ በእናንተ ደስ አይለኝ። አፍተር ኦል እግዚአብሔር ወደ አቤልና ወደ መስዋዕቱ ተመለከተ ይላል። እግዚአብሔር መስዋዕቱን ከማየቱ በፊት አቤልን ነው ያየው። አቤልን ሳይቀበል መስዋዕቱን አይቀበልም። እግዚአብሔር የሚቀርብበት ልብ ያያል፣ የሚቀርብበትን መንፈስ ያያል። 10 ብርም ይዘህ ስትመጣ አንካሳም ይሁን ደካማ እንስሳ ይዘህ ስትመጣ የእንስሳውን ምንነት ሳይሆን የሚገልጠው አንተ ለእግዚአብሔር ያለህን አስተሳሰብ የምትሰዋው መስዋዕት ከእግዚአብሔር አይበልጥም እያልክ ነው። እኔ የምሰዋው መስዋዕት ይዤ የመጣሁት ነገር ባይዘወይ መስዋዕታችሁ ከምትሰውለት አካል እንደሚያንስ ማሳያ ነው። ልክ ነው። የእግዚአብሔር ስም ብሩክ ይሁን። እግዚአብሔር አልቀበልም፣ በሩን ዝጉልኝ፣ ዝጋው በሩን፣ ማንም ሰው መቅደሴ ላይ እንዳይመጣ፣ በመሰዊያዬ ላይ እንዳይቀልድ። ስታንዳርዱ ወርዷል፣ ኳሊቲው ወርዷል። ከናንተ እጅ ይህንን አልቀበልም። ክብሬን አይመጥንም፣ ስሜን አይመጥንም። ስሜ በአሕዛብ ዘንድ የተከበረ ነው። ስሜ ከፀሐይ መውጫ እስከ መግቢያዋ ድረስ ስሜ የታወቀ ነው። ከማንነቴ ጋር አይሄድም። ይሄንን አንካሳ ደካማ ሰንካላ መስዋዕት በበሬ ላይ ቤቴ ላይ እንዳትሰው ከናንተ መካከል ሰው ፈልጋለሁ አለ እግዚአብሔር። ዋው! እጆቻችሁን ታነሳላችሁ፣ ልባርካችሁ። እግዚአብሔር ክብሩን በሚያስመልስ ጸጋ ይባርካችሁ። እግዚአብሔር እንደገና የዘመኑ መጨረሻ የበቀል የቁጣ በእውነት ከልቤ በኔ ዘመን የእግዚአብሔር መቅደስ እንዳይረክስ የእግዚአብሔር ስም በኔ ዘመን እንዳይቀል እምትሉ ከሆነ እጆቻችሁን ከፍ አድርጉ። እግዚአብሔር የመጨረሻ ክብሩን በሚያስመልስ ጸጋ ይባርካችሁ። አንድ ሰው ጮሆ አሜን ይበለኝ እስቲ። ክብሩን በሚያስመልስ በቀና እንዴት በእግዚአብሔር መቅደስ ላይ ይሄ እንዴት የቲክቶክ መቀለጃ ሆነንማ አንቀጥልም የሚል እንደ ተሰደብን እንደ ተናቅን አንቀጥልም ክብሩ ይመለሳል የሚል የቀና የትም ፈጭቶ ያመጣውን የሚገለብጥ አንተም መስዋዕትም እዛ ጥፋ የሚል አልቀበልም የሚል በጽድቅ የሚፈርዱ ገንዘቡን ሳይሆን ከየት እንዳመጣ ቼክ የሚያረጉ ምን እንደሚነግድ የሰው ደም አፍስሰ ሰው ገለ እዚህ ቤተ ክርስቲያንን ደስ ልታሰኝ አትችልም። እመነኝ፣ ከመስዋዕት በፊት እግዚአብሔር አንተን ያያል። የትም ፍጩ ዱቄቱን አምጪ እግዚአብሔር አይቀበልም። አንተ ቀለብ አሰፍርለት አታኖረው እግዚአብሔርን። እናንተ ጉበኛ ሰው የምታስለቅሱ በየፍርድ ቤቱ በየቀበሌ ሰው ሲመጣ የምታንከራትቱ አየህ፣ የእግዚአብሔር ቤት መቀለጃ እንደሆነ አይቀጥል። ግን ይልቅ የሚሰው የሚቆረሱ ሰዎች ቤተ ክርስቲያን ሆና እንድትቀጥል አገልግሎት እንዲቀጥል የተቆረሱ ሰዎች ክብር ለኢየሱስ ይሁን፣ ክብር ለኢየሱስ ይሁን። ምን ማለት መሰለ ዳዊት በአዶላም ዋሻ ውስጥ በነበረ ጊዜ የፍልስጤምን ብዙ ከተሞች ካስለቀቁ በኋላ አንድ ከተማ ቀረች ይላል ይድንዬ። አንድ ከተማ ቀረ ቤተልሔም የምትባል
እዛች ቤተልሔም ከተማ ውስጥ ዳዊት በአዶላም ዋሻ ውስጥ ሆኖ ተመኘ ይላል። ምንድነው የተመኘ? ከዛ ከቤተልሔም ምንጭ ውሃ የሚያመጣልኝ ምን ነው በተገኘ ብሎ ሲል ሶስቱ የዳዊት ኃያላን የፍልስጤማውያንን ሰራዊት ቀደው ይላል። አንተ ቤተልሔምን ቀጥረዋታል። የተቀጠረው በእንጨት አይደለም፣ ግንብ አይደለም፣ ሰራዊት ነው የቀጠራት። የዳዊት ሶስቱ ኃያላን ግን የቤተልሔምን የፍልስጤምን ሰራዊት ቀደው ሳይነግሩት ከምንጩ ውሃ ይዘው መጡ። ዳዊት የመለሰው መልስ ያስደንቀኛል። እነዚህ ሰዎች ውሃ አይደለም ያመጡት፣ ደም ነው ያመጡት፣ ሕይወት ነው ያመጡት። አልጠጣም እሰዋዋለሁ ለእግዚአብሔር ሰዋው። ማይ ጉድነስ ደም ነው ያመጡልኝ፣ ውሃ አይደለም። ምን አይነት መቆረስ ነው? ምን አይነት ዲተርሚኔሽን ነው? የንጉስን ጥም ለማርካት በዚህ መጠን መጨከን፣ ሕይወት ላይ መወራረድ። አረ እግዚአብሔር ይሄንን መንፈስ ያብዛልን። አሜን። አየ ቤተክርስቲያን ዛሬ ሆስፒታል መስላለች። እግዚአብሔር ራሱ የሚመስል ያንተ ጉዳይ አስፈጻሚ ነው የሚመስል። እንትንን ሲጨርስልህ ቀጥሎ ወደ እንትን እንዲመጣ ትጋብዘዋለህ። አንተ የእግዚአብሔር ጉዳይ አስፈጻሚ መሆን ቀርቶ ወዳጅ እግዚአብሔር ያንተ ፕሮግራም አስፈጻሚ፣ እናንተ የእግዚአብሔር ፕሮግራም አስፈጻሚ እንጂ። አይ አሜን አትልም። ምን አለ አሜን ብትል? አንተ የምታውቀው ማንፍ ጋር በቃ እንትኔን እንዲገወግ እዚች ጋር ደግሞ ይሸከሽከኝ እንዴ። እኛ ራሱ የእናንተ አገልጋይ እንዲሆን አታርጉን። እኛ የእግዚአብሔር አገልጋይ እንጂ እናንተ አይደለን። እናንተ ነው የሆነ ነገራችሁ ሲል እናንተ ጋር ተው እንጂ የሰማይን ፕሮግራም እናገልግልኝ። ሄዱ ጥሙን ለማርካት። ምን ያለ ርቀት ሄዳላችሁ የእግዚአብሔርን ቤት ስራ ለመስራት? እንደዚህ አይነት ቆራጥነት አለ እናንተ ጋር። በህይወት ትወራረዳላችሁ። ዳዊት ተደነቀ። ውሃ አይደለም እኮ ያመጡልኛል፣ ደም ነው ያመጡልኝ። ይሄን እንዴት ልጠጣ? ማይ ጉድ! ምን አይነት መሰጠት ነው? ምን አይነት ኮሚትመንት ነው? ዋው! በነፍሳቸው ይጨከኑ፣ ለቤታቸው ማይሳሱ እንደ ዳዊት ኃያላን ቀዶም ይሄዱ፣ ከችግራቸው የሚያልፉ፣ ከጥያቄያቸው የሚያልፉ፣ የመንግስቱ ጉዳይ ላይ ግብግብ የሚሉ፣ የሱ ቤት እያለ የኔን ቤት የማይሉ። እግዚአብሔር አምናለሁ በእኛ ጄኔሬሽን እንደሚያስነሳ የሆነ ነገር ጉዳይ አስፈጻሚ ብቻ እንደሆነ የማያስቡ፣ እነሱ ያሉት ኤግዚስት ያደረጉት ጥሙን ለማርካት እንደሆነ የሚያስቡ። ዳዊት አንድ ጊዜ ህዝብ ሊቆጥር ሰይጣን አነሳሳው አይደል? ህዝብ ሊቆጥር ተነሳ። ህዝብ ሊቆጥር ተነስቶ ቢንዬ እግዚአብሔር ተቆጣ። እግዚአብሔር እንደ ተቆጣ ዳዊት ገባው፣ ልቡ ደነገጠ። ከዛ ጋድ የሚባል ነብይ ላከለት እግዚአብሔር። ጋድ መጣና ምንድነው ያደረከው? ምን ሆነሃል? ዳዊት ህዝብ ሊቆጥር የተነሳ በህዝቡ አሳበበ እንጂ መቁጠር የፈለገው የሰራዊቱን ብዛት ነበር። በይሁዳ ይሄን ያክል ወታደር አለኝ፣ በኢየሩሳሌም ይሄን ያክል ወታደር አለኝ ብሎ ህዝብ የቆጠረበት ምክንያት እግዚአብሔር ከበግረኝነት አንስቶ እዚህ እንዳደረሰው ረሳና በሰራዊቱ ብዛት ሲመካ እግዚአብሔር አዘነበት። እግዚአብሔር እንደከፈው ገባው። ዳዊት ሰራዊት ቆጠርክ? ለምን ቆጠርክ? ምን ነው ትናንት በሰራዊት እንደመጣ አስመሰልክ? ምን ነው ሰራዊት አስተዳደረኛልክ? ትናንት እኮ ከበግረኝነት ያነሳውን እኔ ጎልያድን እኮ እንድትጥል ያደረኩት እኮ በሰራዊት ብዛት አይደለም እኔ ነኝ። ምን ሆነ ነው? ጋድ የሚባል መልእክተኛ መጣና ተናገሩ። እግዚአብሔር ቁጣ ባንተ ላይ ናት። ምን ሆነ ነው እንደዚህ ያደረከው አለ። ከዚህ ዳዊት ፈራና ሲሄድ ኦርና
የሚባል አንድ ገበሬ አለ። እዚህ ገበሬ ማሳ ላይ ዳዊት እየሄደ ፈርቶ በድንጋጤ ሲሄድ ኦርናይ አረ ንጉሱ ለምንድን ነው እኔ ጋር የሚመጣው? ምን ሆኖ ነው? ደነገጠ ኦርና። ቆይ እግዚአብሔርን ስለበደለ የእግዚአብሔር ቁጣ በላዩ ላይ ስለነደደች መሰዋት ይፈልጋል። ዳዊት ጮኸ። በአንድ ቀን 70,000 ሰው ነው ያለቀ። የእግዚአብሔር ቁጣ በእስራኤልና በይሁዳ ላይ ነደደች። ማይ ጉድነስ 70,000 ሰው አለቀ። የሚገርማችሁ ዳዊት ምን አረኩ? እኔ እንጂ የበደልኩ ከተማው ምን አደረገ? ህዝቡ ምን አደረገ? ከብቶቹ ምን አደረጉ ብሎ በእግዚአብሔር ፊት ሲያለቅስ እግዚአብሔር መቅሰፍቱን ከለከለ። መልአኩን ላከ። በቅ በል አቁም። አየ ይጠብቀኛል ብቻ ነው አንተ የምታውቀው። ፈጫቸው መልአኩ። የእግዚአብሔር መልእክተኛ ናቸው እነሱ። ከእግዚአብሔር ወደ ታች እንጂ ከሰው ወደ ታች ሄደው አያውቁ። አትጭበርበር። 1000 ዓመት ሻማ እየለኮስክ ብትኖር እግዚአብሔር ካለው ያደርጋል። አትቀልድ። ከሰው ወደ እግዚአብሔር የሄደ መልአክ የለም፣ ከእግዚአብሔር ወደ ሰው እንጂ። በቅ አለ እግዚአብሔር መልአኩን ልኮ። የሚገርመው እግዚአብሔር ማስመረጠ። በ3 መንገድ ቀጣ ፈልጋለሁ። ምድሪቷ ላይ ወይ ራብ ይሆናል፣ ወይ ደግሞ ለባለ ለሌላ ለጎረቤት ሀገር አሳልፌ ሰጣሃለሁ እነሱ ይገዙሃል፣ ወይ ደግሞ እኔ እንደዚህ አለ። አረ ሰው እጅ ከምጥለኝማ አንተ እጅ ላይ ልውደቅ አለ ዳዊት። አንተ እጅ ላይ ይሻል። ከዛ በኋላ ነው እግዚአብሔር በመቅሰፍት 70,000 ሰው ይገደለ። ከዛ ወደ እግዚአብሔር ጮኸ። እግዚአብሔር መቅሰፍቱን አቆመለት። ከዛ ለእግዚአብሔር ሊሰዋ መቅሰፍቱ የቆመበት መልአኩ ያለበት ቦታ ላይ መሰዋት ፈለገ። መሰዋት ሲፈልግ ያ ማሳ ላይ ኦርና የሚባል ገበሬ አለ። ዳዊት ሄዶ አናገ። ዳዊት ሲመጣየና ንጉሱ ወደኔ ለምንድን ነው የሚመጣው? መቅሰፍት ስለተከለከለ እዛ ቦታ ላይ መሰዋት ፈልጓል። ዳዊትም ነገረው፣ እዚህ ቦታ ነው መቅሰፍቱ የቆመው፣ መልአኩ የነበረበት እዚህ ነው። ስለዚህ መሰዋት ፈልጋለሁ አለ። አንተ መሰዋት ፈለግ? እባክ ዳዊት ወይ ይኸው በግ ምረጥ፣ ይኸው ከብቶቹ፣ ይኸው የምሰዋበት ማሳይ ላንተ ይሁን ሰዋ ብሎ ለዳዊት ነገር። ኖ አለ ዳዊት። አንተ ይሄኔ ነው እንጂ ፕሬስ ቱ ጋድ ማለት ያለብህ። ዳዊት አልፈልግ። ለምን? ምንም ያላወጣውበትን እንዴት ለእግዚአብሔር ሰዋለሁ? እማይነካኝን ያልተቆረስኩበትን ዋጋ ያላወጣውበትን በነፃ አቅርቦለት አልፈልግም አለ። አስቦ መቆረስ ፈለገ። አስቦ ዋጋ መስጠት ፈለገ ለመስዋዕቱ። በነፃ አልቀ ኖ አየህ፣ እኔና እናንተ ግን ዛሬ ከጊዜያችን ለመቆረስ አገልግሎት ተለምነ እባክህ ተብለ እሱ ላይም ኩርፊያ መከራ። አቤት ቸርች እንደ መምራት ምን ከባድ ነገር አለ። ተለምነ መቆረስ አትፈልግ፣ ዋጋ መስጠት አትፈልግ። ከጊዜ ሲቆረስብ ደስ አይልም። ትርፍ ጉልበት ዋና ጉልበትን ኖ አልፈልግም። ዳዊት ያልተቆረስኩበትን አልሰዋ። ቤቴን ያለካ ኪሴን ያለካ መስዋዕት ለእግዚአብሔር አላቀርብ። አቤት እግዚአብሔር እንዴት ደስ ይለው ይሁን። ይህ እግዚአብሔር የመቆረስ ህይወት፣ የመቆረስ ከትርፍ ነገር ከሆነ ነገር በተረፈ ነገር ሳይሆን በዋና ነገር የእግዚአብሔርን ቤት እንድናገለግል እግዚአብሔር ጸጋ ያብዛል። የኔም ናፍቆቴ ነው። ትርፍ ጊዜን አይሁን፣ ትርፍ ገንዘቤን አይሁን፣ ተቆርሼ ከጉድለቴ
ቤቴን የሚነካ ትዳሬን የሚነካ እግዚአብሔርን እንደዚህ አይነት ልብ እግዚአብሔር የሞቲቭ አምላክ እንደሆነ ታውቃላችሁ። የልብ አምላክ ቁርስ የተቆረሰ ህይወት እግዚአብሔር ያብዛልን። ምንድነው የምትለን? እኛውን በግ ፍየል ኬት እንድናመጣ ነው የምትነግረን? እንኳን ጤነኛውን አንካሳውን እስኬት እናመጣለን? ኑሮ ተወዷል። ምን ሆነ ነው ብራዘር ለምትሉኝ የምስራች አለ። የዛሬ 2000 ዓመት በመጥምቁ ዮሐንስ የተነገረለት ከሩቅ አይቶት እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ያለው እኛ ላይ ሊወርድ የነበረውን ቁጣ በሙሉ ምጥጥ አድርጎ የወሰደ የአዲስ ኪዳን መካከለኛ የሆነ የእግዚአብሔር ልጅ ኢየሱስ ፍጹም በግ ሆኖ በእግዚአብሔር ፊት ቀርቦልናል። አረ ጩሁና አሜን በሉ። ይሄ አዲስ ኪዳን ነው። ፍጹም መስዋዕት ሆኖ እኔና አንቺ ላይ ሊወርድ የነበረውን ቁጣ በሙሉ የወሰደ በደላችንን የተሸከመ አየ። በብሉይ ኪዳን በጉ ከሰው ነው። በአዲስ ኪዳን ግን በጉ ከእግዚአብሔር አየ። እንከን የሌለበት ፍጹሙ በግ የናዝሬቱ ኢየሱስ በአፊት ቀረበልን። የዓለምን ኃጢአት የሚያስወግድ የእግዚአብሔር እስራኤል ይዞ የሚመጣው በግ የራሱን ኃጢአት እንኳን አይሸፍንም። ይሄ ግን የዓለምን ኃጢአት የሚያስወግድ በግ ነው። የሰው በግ ኃጢአትን አይከድንም። የእግዚአብሔር በግ ግን የዓለምን ኃጢአት ያስወግዳል። እሱ ራሱ መስዋዕት፣ እሱ ራሱ ደግሞ ካህን ሆኖ በአፊት ለአንዴና ለመጨረሻ ቅዱስ ደሙን ይዞ ወደ መቅደስ ገባል። አሁን አብ ሲያይ አንተን ሳይሆን የሚያየው ባንተ ቦታ ምትክ የሆነልህ ፍጹሙን በግ ያያል። አብ ረካ አብ ቁጣችንን ወሰደ፣ በደላችንን ወሰደ። ክብር ለኢየሱስ ይሁን። ድፍረታችን ይሄ በግ ነው ወዳጆቼ። አዲስ ኪዳን ሰው ለእግዚአብሔር የሚያቀርበው በግ የለውም፣ እግዚአብሔር እንጂ ለሰው ያቀርበው። ክብር ለኢየሱስ ይሁን። እና አሁን መስዋዕትን ሰዋለን። ኦፍ ኮርስ የደህንነት መስዋዕት ባይሆንም ግን መስዋዕትን ሰዋለን። አሁን ወደ አፕሊኬሽኑ ልመጣ። ምን ማለት ነው? መስዋዕትን ሰዋለን። አዎ። ምን መስዋዕት? የራስ መስዋዕት፣ መንፈሳዊ መስዋዕት። ክብር ለኢየሱስ ይሁን። አንደኛ ጴጥሮስን እስቲ ያውጡልኝ። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 5 ላይ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ምናቀርበው መስዋዕት አለ። ምን መንፈሳዊ መስዋዕት? ምንድነው የመንፈሳዊ መስዋዕት? አንደኛ የእኔነት መስዋዕት። እኔነቴን ለእግዚአብሔር ወንድሞች ሆይ ይላል ሮሜ ላይ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ ለእግዚአብሔር ታቀርቡ ዘንድ ምን እላለሁ? እለምናችኋለሁ። ያንተነትን መስዋዕት እግዚአብሔር ይፈልጋል። ምን ማለት ነው የእኔነት መስዋዕት? እግዚአብሔርን ለማገልገል ስነሳ በባከነ እድሜ ላይ አይደለም መጣ። ካረጃችሁ በኋላ ጌታን የተቀበላችሁ እናንተን አይወክል። ግን ከልጅነታችሁ ጌታን አውቃችሁ የሆነ ጊዜ አለ የዛኔ ታገለግላል። አሁንማ በዚህ ወጣትነት ነግድ፣ ተማር፣ ሮጥ በል እንደ ጓደኞች። ምን ሆነ ነው? ይደርሳል። ጥርስ አላኝክ ብሎ ከዘራ ይዘ እየተንቀጠቀጥክ ከቆሎ ወደ ሙቅ ዞረ። ሃሌሉያ ልትል በጉብዝና ወራትስ ሮጥ በል፣ ቤት ስራ፣ መኪና ግዛ፣
ተፍ በነግድ ምን አለበት? አገልግሎት ጌታ ቸርችስ ተወሱ ይደርሳል። አራ አይደርስም። ወጣትነቴን መስዋዕት አድርጌ ሰጠዋለሁ። ጉልበቴን የልጅነት እድሜን ጉልበት እያለኝ መሮጥ በምችልበት ሰዓት የዛኔ ለጌታን በረከካል። ጌታን አገለግላል። ዓለም አትበላውን ጉልበቴን የልጅነት ኢነርጂን የልጅነት ጉልበቴን ለጌታ ሰዋለሁ። ምን አለ አሜን ብትሉ እሰዋለሁ። ሸብት ለመውጣት ለመግባት ሰው እየመራ በቃ አሁንማ ጌታ ላገልግል ልጆቼን መስመር አስይዣለሁ። ኧረ እባክህ አይቀበልም እግዚአብሔር። የባከነ እድሜ ለእግዚአብሔር አይሰጥ። የባከነ ጉልበት ለእግዚአብሔር አይሰጥ። መሮጥ በሚችልበት ሰዓት ተንገብግቤ ያገለግላል። ተሯርጬ እሰዋለሁ። ራሴን ሰውነቴን መሰዊያ ላይ ላኑርልህ ቅዱስና ደስ የሚያሰኝ ሕያው መስዋዕት ይሁንልህ። አላገኘሁም ፈልጌ ላንተ ምሰጠውን መሰዋዕት አርጌ አላገኘሁም ፈልጌ ላንተ ምሰጠውን መሰዋዕት አርጌ ራሴን ሰውነቴን መሰዊያ ላይ ላኑርልህ ቅዱስና ደስ የሚያሰኝ ሕያው መስዋዕት ይሁንልህ። አላገኘሁም ፈልጌ ላንተ ምሰጠውን መሰዋዕት አርጌ አላገኘሁም ፈልጌ ላንተ ምሰጠውን መሰዋዕት አርጌ ራሴን ሰውነቴን መሰዊያ ላይ ላኑርልህ። ምን አይነት መዝሙር ነው የዘመረችው? ጌታ አላገኘሁም ፈልጌ ምንድን ይሄው ጉልበቴ፣ ይሄው ወጣትነቴ፣ ይሄው ልጅነቴ፣ የእድሜያችን በኩር ለሱ ይገባዋል። የጉብዝናችን ወር ለሱ ይገባዋል። እናገለግለዋል። ሁለተኛው የገንዘብ መስዋዕት። የገንዘብ መስዋዕት ምን ማለት ነው? የገንዘብ መስዋዕት ከሆነ የሆነ ነገር የተረፈ ቅድም እንዳልኩት ኪስህን የማይነካ ቤትህን የሆነ ነገር የማያናጋ ከተረፈ ጃንጥላ ይዘህ ለይተህ ትመጣለች። ካፌ ለይተህ አንድ ቀን ጌታ ኃይል ያስወጣችኋል። ተሳስታችሁ ሌላ ኪሳችሁ ውስጥ ገብታችሁ ከምትሰጡ አስባችሁ ተቆረሱ። እሺ በሉ። አስባችሁ ተቆረሱ። አንድ ጊዜ አንዲት እህት ተመረቀችና ስራ ተመረቃ ስራ ፈልጋ አጣች። በጣም የሚገርማችሁ በጣም ቤቱን ብጥብጥ አደረገች። አባትየው ተቸግረው ነው ያስተማራት። ጭቅጭቅ። ከዛ አባት የሆነ ድርጅት ሄደና ተዋዋለ። እኔ ለልጄ ከፍላችኋል፣ እናንተ ግን ፈተናውን አልፋለች ብላችሁ ቅጠሯት። ግልጽ ነው። ፈተናውን አልፋለች ብላችሁ ቅጠሯት። ማስታወቂያ አወጡ። ሮጠች ሲቪዋን ይዛ ተፈተነች። አልፈሻል፣ ሰኞ ስራ መጀመር ትችያለሽ። ደስ አላት። እልልታ ተደገሰ። ቤት ኬክ ተቆረሰ። በቃ ፌሽታ ሆነ። አባትና እናት ያውቃሉ።
ደስ አላቸው በልጃቸው ደስታ። ከዛ በቃ ጠዋት ትለባብሳለች ተቃጥቋ ወዲ ስራ እቤት ውስጥ በቃ አሁን ደግሞ ምንም ነገር መስራት አትፈልግም። ደክሞኛ ስራ ከዛ የሆነ ጊዜ ደሞዝ ወሰደች። የመጀመሪያው አባት ይጠብቃል። ትመጣለች። ከዛ ከጓደኞቿ ጋር ፒዛን ደግሞ ሾፒንግ ወጣች። የሆነ ነገር ገዛዛች። ገንዘቧን አጋምሳ መጣች። ቢጠብቅ እናት አባት ቢጠብቁ ጸጥ። ደሞዝ ወሰዱ ዝም። እዛ ሁለተኛው ሶስተኛው ወርም እንደዚህ አባት አንድ ቀን ጠይቅ እንደው ምንም አስጭኝ ሲላት አባዬ ለኔም እኮ አልበቃኝም በጣም ትንሽ ነው የሚከፍሉኝ አለች። ማን ነው የሚከፍላት? አሁን እኮ ለኔም እኮ አይበቃኝም የምትሉት እኮ እግዚአብሔርን እኮ ማን ነው ስራ ይሰጣችሁ? ተናገሩ እንጂ ማን ነው ጤና ይሰጣችሁ? ገስት ሜካፕ አይቀር ወንዶችንም ይጨምራል። ከሆነ ነገር ተርፎ አይተ በቃ እቺን እስቲ እግዚአብሔር እንዳይከፋው ብለ ኧረ ተው። እግዚአብሔር ምርጡ ይገባዋል። እግዚአብሔር የመስዋዕታችን ዋና ይገባዋል። ክብር ለኢየሱስ ይሁን። የገንዘባችን ዋና ይገባዋል። ምርጡን ለእግዚአብሔር ሰዋለታል። ይጄ ይመጣል አስቤ ይመጣል። አሁን አንተ ታወራል አዲስ ኪዳን እኮ አስራት የለም ትላል። ታው እንጂ አዲስ ኪዳን ለምን እንዳለ ልንገራችሁ። ያላቸውን ሁሉ ሸጠው በሐዋርያት እግር ስር ያሮኑ ነበር ይላል። እንዳይከብዳችሁ ብለን እኮ ነው አስራት ክፈሉ። ምን ያላቸውን ንብረት ሁሉ ሸጠው በሐዋርያት እግር ስር አኖሩ አይልም? ኮታዲያ ከ110ን ብትሰጥ አይሻለ? አዲስ ኪዳን መጽሐፍ ቅዱሳዊ ነው እንዴ አስራት? እስቲ ይሄንን አብራራልኝ ትላል። ከሆነ ነገር የተረፈ ከማኪያቶ የተረፈ ድክም ያለ ብሩ ራሱ ለመፍታት የሚያስቸግር ተነኩ። ይድማችሁ እስቲ አንዳንዴ እለፉ ከአስራታችሁ። አስባችሁ አገልግሎት ነው። እዚህ የምትሰጡትን መሪያችሁ ላይ አይችላል፣ ግን የሚያይ እግዚአብሔር አለ። የምታገለግሉት ሰውን አይደለም። ሰውን ደስ እንደምናሰኝ አይደለም፣ እግዚአብሔርን ደስ እንደምናሰኝ ነው። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሌላኛው የጊዜ መስዋዕት። የጊዜ መስዋዕት የጊዜ መስዋዕት ማለት ምንድነው? ጊዜህን አንዳንዱ ሰው ቸርች 5:15 ላይ ይመጣና ልክ 6:15 ሲሆን ይሄዳል። 2 ሰዓት 3 ሰዓት ለጀመረ ፕሮግራም 5:15 መጥቶ 6:15 ላይ ወጥቶ ሄዱ። ዴስቲቪስ 4 ሰዓት ለሚጀምር ጨዋታ 1 ሰዓት ገብተህ ቦታ ትይዛል። የእንትን ጨዋታ አልቆ ከእንትን ጨዋታ ቀጥሎ የእንትን ጨዋታ መጥቶ ከዛ በኋላ ወደ ዋናው ጨዋታ። ቸርች ሲሆን ቀስ ብለ እንደ ሌባ ወጋው ድቡልቡል መንፈስ ተደብቀ ገብተ ተደብቀ ከዛ ከኋላ ቁጭት ለ ከዛ ልክ አምልኮና እዚህ ካፌ እዚህ ጋር ቁጭ ብለ ጸሎት ተጀምሮ ቸርች አትገቡም ወይ? ጸሎት ሲባል ይል የባከነ የሰዓት ልቅላቂ ለእግዚአብሔር። አረ ምርጡ ጊዜ ምርጡ ኢነርጂ እግዚአብሔር ይገባዋል። ደክሞ አየ ደክሞ እንቅልፍ መጥቶ እያዳፋ ሁሉንም የሶሻል ፕላትፎርም ተጠቅመ ቲክቶክ 4 ሰዓት አይተ ከዛ ደግሞ ፌስቡክ ላይ ደግሞ ብለ ከዛ ደግሞ ወጥተህ ኢንስታግራም ከዛ ስናፕቻት ጥሩትና
ዞረ ዓለምን ደርሰ አውስትራሊያ ገብተ ከዛ በአውስትራሊያ ደግሞ ወላይታ ሶዶ ሄደ እዛ ያለውንም አቤት ሲገርም ብለ ደክሞ ይዋል ጌታው የልቤን ታውቃል ዘራይ አትቀልድ ሌሊት ተነሱ ማለዳ በሉ ከሶሻል ሚዲያ በፊት ፊቱን ፈልጉ ስራ ከመሄድ በፊት የኔ አባ ኦዳ ከፊቴ አትልም የሰዓት ልቅላቂ የገንዘብ ልቅላቂ የጉልበት ምራጭ እግዚአብሔርን ሁለተኛ ሰከንድ አንድ ኖ እግዚአብሔር ምርጡ ጊዜ ይገባዋል አእምሮዬ ንቁ በሆነ ሰዓት አንዳንዶቻችን እንዲህ ተላል ቪክቲም ሆነሃል ግን መዳን አትፈልግ እውነቱን ልብ ያቃል እነሱ ቢዝነስ ይሰሩባል አንተ ጸሎት ተቀምተ መቼ ነው የጸልያችሁት መቼ ነው ለብቻችሁ ቁጭ ብላችሁ ጊዜ ወሰዳችሁት ባይብል ያጠናችሁት መቼ ነው የጊዜ ልቅላቂ ደክሞ በስራ ዝለ አእምሮ ውስጥ ስንት ሐሳብ ጃንክ የሆኑ ነገሮች ተሞልተ መጸለይ አቅቶ መጽሐፍ ቅዱስ አንድ ምዕራፍ ማንበብ ማንችል ቁጭ ብለን ዩቲዩብ እማናይ በቃ ፋስት ፉድ ትትሩትሩ አሁን እዚህ ዮኒ ምን ያላስተማረው ትምህርት አለ በመድኃኒዓለም ዩቲዩብ ምስኪን ነው እዩት ገብታ አታይም ጊዜ አትወስድም አትማርም አታጠናም አንተ የምትፈልገው ምንድን ላጥ ሹ ይሞላል አንዱንም ሐሳብ ሳትይዝ አእምሮክ ደንዝዞ ጸሎት ጉልበት ተቀምጦ ቸርች ስትመጣ ራሱ ሲሰበክ ትላል አሜን አትል 24 ሰዓት ስታወሩ ካፌ ለጠራጊ እስኪያስቸግር ድረስ አረ በር ዘግተናል ውጡ ተብላችሁ ምን ጉድ ናችሁ ልንዘጋ ነው ልናጸዳ ነው እየተባለ ቅሬታ አቅርቦ ነው ከዚህ ስትሄዱ ራሱ በየቦታው ቁጭ ብሎ ቡድ ሰጥቶ እኔ መጥፎ ነው አላልኩ ግን ገደብ አለ የጊዜያችሁን በኩር ለእግዚአብሔር ሰው የገንዘባችሁን ምርጡን ለእግዚአብሔር አሉ የጉልበታችሁን ምርጡን የኢነርጂያችሁን የእውቀታችሁን ምርጡን ለእግዚአብሔር ክብር ለኢየሱስ ይሁን ጎደዋችሁ ክብር ለኢየሱስ ይሁን ለምንድን ነው እግዚአብሔር ይሄንን አልቀበል የሚለው ወርዳችሁ ስታነቡ ከትልቅነቱ ጋር ስለማይመጥ እኔ ትልቅ ነኝ ከትልቅነቴ ጋር ምን አይልም አይመጥንም ይሄንን ለቢሮ አለቃ አቅርብ አየ ቢሮ ስትሄድ 5 ደቂቃ አረፈ ብለ ተጨንቀት ሄዳል ቸርች ስትመጣ 6 ሰዓት ስታረፍ ጉዳይ አይደል ምርጡ ጊዜ እግዚአብሔር የሚገባው ለምንድን ምርጡ ገንዘቤ ምርጡ ዕውቀቴ ምርጡ ኤነርጂ ለምንድን ነው እግዚአብሔር የሚገባው ትልቅ ስለሆነ እስቲ ጩሁና ከተማዋ ትስማ እግዚአብሔር ትልቅ ነው በሉ እስቲ አረ አልተሰማኝም ከዚህ በላይ ማለት ትችላላችሁ እጆቻችሁን ከፍ አድርጉና እግዚአብሔር ትልቅ ነው በሉ እስቲ በህይወታችሁ ትልቅ የሆኑ ነገሮች ሁሉ ይዋረዳሉ ጩሁና እግዚአብሔር ትልቅ ነው በሉ እስቲ ትልቅ ሰው ከትልቅነቱ ጋር ስለማይመጥን ነው አንካሳ ማልሰዋለት ደካማ ማልሰዋለት ከትልቅ ከክብሩ ጋር አይመጥንም ዋው ክብር ለኢየሱስ ይሁን ክብር ለኢየሱስ ይሁን ምን ማለት ነው ትልቅ ነው ማለት አየ ይኒ ወርሺፕ እኮ ከቀስቀሳ ይጀምር
ወርሺፕ የእግዚአብሔርን ትልቅነት ከማየት ነው። ትልቅነቱን ያየ ሰው ለአምልኮ አይቀሰቀስም። የእግዚአብሔር ትልቅነት የገባው ሰው ያ በፍርሃት በቅስቀሳ አይደለም የሚጀመረው አምልኮ። የእግዚአብሔርን ትልቅነት ያየ ሰው በምን ታስቆመዋል? ትልቅነቱ ያልገባው ሰው ተጠንቅቃ እንደመጣች ተጠንቅቃ ትሄዳለች። ሲመለክ ቁጭ እንዳለች ስትወጣም እንደዛው ቻፕስቲክ እንዳይነካካብ ተጠንቅቃ በፊቱ እንደ እብድም የተረጋጋም ሰው የሚያደርግ እይታ ክሬዚ ያደርጋል። እይታ ደግሞ ቀስ በል እንጂ ምን ሆኖ ነው? እኛም አንድ ሰሞን እንዲያርጎን ነበር። አባት አባት ትሉኛላችሁ፣ አባት ኮንኩ መፈራቴ የታል? ጌታ ትሉኛላችሁ፣ ጌታስ ኮንኩ ክብሬ የታል? እኔ ድሮ አባቴ ቤት ሲመጣ ገና በራችን የቆርቆሮ በር ነው። የቆርቆሮ በሩ ሲነካ 2 ሰዓት ምናምን ላይ ነው የሚመጣው። ብዙ ጊዜ ሰዓቱ ይታወቃል። በሩ ሲነካ መጥ ዳብት ብድግ ከወንበር ብድግ እና አባት ነዋ። አባት ትሉኛላችሁ። በሩን ይቆልፈዋል። 2 ሰዓት ላይ እኛ እንግባ አያውቅም። ይቆልፈዋል። በቃ 2 ሰዓት መግባት አለባቸው ብሎ ነው የሚያስ በቃ መጥቶ ጥንቅቅ ደብተር ምና ከዛ አሪፍ ሆነን ዳዲ ምናምን ቅፍ ምናምን እናደርጋለን። አባት ትሉኛላችሁ አለ ምልክት። አባት ኮንኩ መፈራት፣ ጌታ ትሉኛላችሁ፣ ጌታስ ኮንኩ ክብሬ የታል? አየ ጨርሻ። ምን ማለት መሰለ? ለምሳሌ እግዚአብሔር ጠቅላይ ሚኒስትሩ እናንተ ቤት ልመጣ ነው ብል ሊመጣ ነው ጠቅላይ ሚኒስትሩ እናንተ ቤት አልኩ። መቼ ነው ከሳ እኔ ቤት በስማም አትንገሩኝ። እቤታቸው ውስጥ የሚሰራው ሽርጉድ ጋጎረቤት ሰው ይጠራ፣ ሽንኩርት ሚልጡ ይመጣል፣ ግቢ የሚያጸድ ወንበር ውስጥ ጥጉን ከዚህ በፊት ያላየናቸው ቆሻሻዎች በሙሉ ይወጣል። ከቤት ውስጥ ይጸዳል። ለምን? መስዋዕቱ ከፍ ይላል። ማሰለመጣ ለምድራዊ ንጉስ እኮ ምናመልከው ጌታ የነገስታት ንጉስ እኮ የጌቶች ጌታ እኮ አባትነት ሁሉ የሚሰየምበት። አረ ምን አለ ጮኻችሁ አሜን በትሉስ? ማን ነው? እግዚአብሔር አሰውልኝ አልቀበልም የሚለው ለምንድን ነው? ከጌትነቱ ጋር ስለማይመጥን። ቸርች እንዳትቸገር ከመሰለ ተሳስተሃል። አንተ ገንዘብን አዋተ የምታስቀጥለው ቤተክርስቲያን የለም። አሜን በሉ። ቸርች እንዳትቸገር አገልጋዮች ቀለብ እንዳያጡ ከመሰለ እንዳንተ ምስኪን የለም። እመነኝ፣ ባንተ ኪስ የቀጠለች ቤተክርስቲያን የለችም። አምጡ ምንለው ምርጡ ጊዜያችሁን ስጡ ምንለው ከጌትነቱ ጋር ስለሚመጣ። ለምድር ንጉስ እንኳን እንደዚህ መጠን አንተ ሬድ ካርፔት ተነልፎ እኮ ምናመልከው ማን ነው ብለህ ካልጀመርክ አምልኮ እንዴት ከባድ ነው። ገንዘቤን መሰጥለት እሱ ማን ነው? ጊዜን መሰጠው እሱ ማን ነው? ጉልበቴን ኢነርጂን ኢንቨስት ማድረግለት እሱ ማን ነው ከማለት እንጂ ራስን ከማየት አምልኮ አይጀምርም። መስዋዕት እሱ ማን ነው? እምሰዋለት እምቆረስለት ገንዘቤን ጉልበቴን እምሰጠው እሱ ማን ነው ስትል ሁሉ ነገር ያንስብሃል፣ አትረካም። አንዴ የዛሬ ዓመት በሰጣው አትኩራራም። ስታየው ግድፍ ስታየው ድንግጥ። ክብር ለኢየሱስ ይሁን። እግዚአብሔር ምርጡ ጊዜያችን ይገባዋል። እሱ የነገስታት ንጉስ የጌቶች ጌታ። ሃሌሉያ። ወንጌል ይለውጣል።